መናገር መሰለኝ አልፎ እንደዛ ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር አመሰግናለሁ። ስሜ ቁምላቸው ይባላል። አሁን በዚህ ፊት ላይ ለመናገር እዚህ የቆምኩበት ነገር ምንድነው? በተለይ ወጣቶች በዚህ ሰዓት ላይ ብዙ አይነት ቻሌንጆችን እያሳለፍን እንገኛለን። በተለይ በሀገራችን ላይ አንዳንድ ጊዜ ሲያስብ የድሮ አባቶቻችን የአሁኑ ትውልድ ተበላሽቷል፣ ብዙ መቅም የለውም፣ አሁን ላይ ብዙ ከቻሌንጆቹን ከመጋፈጥ ከብዙ ከአቅጣጫ የወጣ ነው ይመስለውና አንዳንዴ ስናስብ ግን ድሮ አባቶቻችን መስራት የሚገባቸውን ነገር ሳይሰሩ ቀርተው ዛሬ እኛ ዋጋ እያስከፈሉ ነው ብዬ ነው የማስበው። በእርግጥ አብዛኞቻቸው ጥሩ ነገር ሰርተዋል፣ አገሪቷን አቆይተውልናል። በዛው መጠን ደግሞ አሁን ላይ ወጣቱ እያሳለፈበት ያለውን ቻሌንጅ ችግሮችን ማንም አብዛኛው ሰው የተረዳ አይደለም። አንዳንዴ ምንም አልሰራም ቤት ውስጥ እንደተኛ ነው አብዛኛው ሰው የሚያስበው እና ጠዋት 11 ሰዓት ተነስቶ ስራ መውጣት፣ ረጅም ጉዞ ታክሲ መሰለፍ፣ ረጅም ጉዞችን መጓዝ ይጠበቅበታል አሁን ላይ ያለው ወጣት። እኔ ደግሞ ለወጣቶች በኔ እድሜ በኔ ዘመን ያላቸው ወጣቶች ማሸነፍ እንችላለን፣ አገሪቷን መቀየር እንችላለን፣ ነገያችንን ቻሌንጅ ማድረግ እንችላለን፣ የተሻለ ነገ መገንባት እንችላለን። ማንም ባይረዳን እንኳን የሚረዳን የራሳችንን ዓለም የራሳችንን ትልቋን ኢትዮጵያ ላይ ትልቅ አሻራ ማሳለፍ እንችላለን። ስለዚህ የሚመጡብን ብዙ ነገሮች አሉ፣ ከዚህ የሚወረወሩ ነገሮች እንዳለ አውቃለሁ። ነገር ግን ለተሻለ ነገር ለተሻለ ነገ የተሻለ ነገር መገንባት እንችላለን። አቅም አለን፣ ጉልበት አለን፣ እውቀት አለን። የኛ ጄኔሬሽን የኛ ትውልድ አዲስ ነገር መፍጠር መገንባት እንችላለን እና የኛን ነገር መገንባት የተሻለ ነገር መልካምነታችንን ቆንጆ ስብዕና የተሻለ ነገር ለሀገሪቱ አሳርፈን ማሳለፍ አለብን ብዬ አስባለሁ። ቴንክ ዩ። ስሜ ጌች ይባላል። የምሰራው ኃይሌ ጋርመንት ነው። ብዙ ጊዜ የመንገድ መጨናነቅ አለና ይሄን የመንገድ መጨናነቅ የሚመለከተው አካል ቢፈታልን ደስ ይለኛል። አመሰግናለሁ። ስሜ ብርሃኑ አበራ ይባላል። የአዲስ አበባ ከተማ ነዋሪ ነኝ። እኔ ቅር የሚለኝ እንደ ኢትዮጵያዊነቴ ኢትዮጵያ በተፈጥሮ ውሃ ሀብት ከአፍሪካ አንደኛ ሆና ግን አልተጠቀምንበትም። በምግብ ዋስትና ራሳችንን አልቻልንም። ምናልባት ወደፊት ነገሮች ተስተካክለው የግብርናው የኢኮኖሚው አድጎ አገራችን ከዚህ የተሻለ ደረጃ ላይ ሆና ማየት የግል ምኞቴ ነው። አመሰግናለሁ። እንደ አንድ ወጣት ሀሳብ ስጥ ቢባል እዚህ ላይ ምንድነው ሀሳቤ? ጌም ዞኖች ስኮልደር ልማቱ ያለበት ሆኖ ጌም ዞኖች ጎን ለጎን ወይ ደግሞ ጄጂ ማዘውተሪያዎች እንደ ለምሳሌ ስፖርት ቤቶች ምናምን ቢዘወተሩ ደስ ይለኛል። ይሄ ማለት ለምሳሌ አሁን ጎን ለጎን እንዲህ ኮልደሩ ባለበት ኮልደሩ በሚታይበት አካባቢ ላይ ስፖርት ቤቶች፣ ሌላ ደግሞ እንደዚህ ጌም ዞኖች፣ ጌም ዞን፣ ካፌ፣ ሻይ ቡና ምናምን የሚባልበት ቦታ በጣም ብዙ አሉ። ደስ ይላል እሱ። ከዚህም ደግሞ ጎን ለጎን ጂም ቤት፣ ስፖርት ቤቶች እና እንደሱ አይነት ነገሮች ቢኖሩ እላለሁ። ሌላ ደግሞ በጣም ነው የማደንቀው። በጣም ደስ ይላል። ወድጄዋለሁ። እኔ ተመችቶኛል። በጣም ነው አመሰግናቸዋለሁ። ቴንኪው። ኢንጂነር ሚካኤል አራያ ኪዳኔ ይባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። ቂርቆስ ክፍለ ከተማ ወረዳ 2። ይህን እድል ስላገኘው ደስ ብሎኛል በጣም። ያው መግለጽ የምፈልገው ነገር እኔ ምንድነው ያው ያለን የሚዲያ ስርዓት ፕላትፎርሞቹ ምናምን በተመለከተ አንዳንዴ ሚስ ኢንፎርሜሽን፣ ማል ኢንፎርሜሽን፣ ትክክለኛ ያልሆኑ መረጃዎች ምናምን ይተላለፋሉ እና እነዚህ ነገሮች ገደብ ቢበጅላቸው የሚል አስተያየት አለኝ። በተለይ ሶሻል ሚዲያ ላይ አንዳንድ የሚለቀቁት መረጃዎች አንዳንዶቹ በቃ ኢትዮጵያዊ ባህል የማያንጸባርቁ ትውልድን የማይቀርጹ ነገሮች ናቸው አብዛኞቹ እና ሶሻል ሚዲያ አጠቃቀማችን እንደው ቢስተካከል የሚል ሀሳብ አለኝ። አንዳንድ ሰዎች የሚያቀርቡት መረጃ ትክክለኛም አይደለም፣ ማህበረሰቡን አይጠቅምም፣ እንደ ሀገርም የሚጠቅመን ነገር የለውም እና የመረጃ አጠቃቀም ሚዲያ አጠቃቀም ላይ ሶሻል ሚዲያው በተለይ የሚመጣውን ያንግ ጄኔሬሽን የሚቀርጽ ቢሆን ይመረጣል ባይ ነኝ እኔ። እሺ፣ ስሜ አቤል ሲሳይ ይባላለሁ። ያው እኔ ማነሳው ሀሳብ ምንድነው እሱ አሁን ላይ ያለው የስራ ማጣት ማለት ወጣቱ በጣም እየፈተነ ያለው ካለው ነባራዊ ሁኔታ
ይሄ ትውልድ ምን አይነት ደረጃ እየደረሰ እንደሆነ አናውቅም። ማለትም ስራ ማጣት በጣም አስቸጋሪ ነው። ወጣቱ ላይ በጣም ፈተና እየሆነበት ነው ያለው። ይህም ማለት አሁን ላይ የሚቀጠሩት ወይም ደግሞ ቅጥር ላይ የሚወጡ ስራዎች ብዙ ሆኖ ሳለ ግን በቃ የሆነ አለ አይደለ ፎርማሉን ለማሟላት ካልሆነ በስተቀር አብዛኛው ነገር በዘመድና በገንዘብ ነው እየተደረገበት ያለው። ማለትም እኔ አሁን ለምሳሌ የ5 ዓመት ሙሉ በግቢ ቆይታዬ ላይ ያገኘሁት ብዙ እውቀት ነበረ። ግን ወጥቼ ዶክመንቴን ቢሮ ላይ ማስገባው ለሳምፕል ነው እንጂ ያን ያህል ለቅጥር አይደለም። ማንም አያወጣውም። ይሄን ነገር ምንድነው ብለን ስንጠይቃቸው የሚያነሱት ሀሳብ ምንድነው እሱ እንጠራችኋለን ብሎ ነው የሚጠሩን እንጂ አይቀጥሩንም። ይሄ ማለት ምንድነው እሱ ማስታወቂያ ወጥቶ ሰው ነው ቦታው ላይ ቀድሞ የሚይዘው ቦታችንን ማለት ነው። እና ይሄን ስናስበው እኛ በዚህ ሰዓት ምን አይነት ነገር ነው ትውልዱ አብዛኛው ትውልድ አሁን እየተሰደደበት ያለበት ነገር ነው። ይሄ ከምን አንፃር ነው? ከስራ ማጣት አንፃር ነው። እና ይሄን ነገር ያለው አካል ምን መፍትሄ ይሰጣል ብዬ ነው ሀሳቤን ማስተላለፍ። አመሰግናለሁ። ኪያምሩ እባላለሁ። ለወጣቶች ነው መልእክቴ። ራሳችሁን አታጥፉ፣ ህይወት ይቀጥላል፣ ጠንካራ ሁኑ። ስሜ ረዴት ጋሻው ይባላል። ሴቶችዬ አንድ ማስተላልፈው መልእክት አለ። ሁላችንም እንበርታ፣ እንጠንክር፣ ማንም ሰው አንጠብቅ፣ ጀግና እንሁን፣ ወደፊት። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆቼ እኔ ስለ ቤተ ክርስቲያን፣ ስለ ሀገር፣ ስለ ወገን፣ ስለ ልጆቼ፣ ስለ ወጣቶች ነው የምጸልይ። ስለ ቤተ ክርስቲያናችን ልጆቼ ሰላም፣ ፍቅር ከእግዚአብሔር እንዲወርድልን በትህትና ለምነዋለሁ፣ እጠይቀዋለሁ። እኔ ወጣት ያሳዝነኛል፣ ወጣት እያሳዘነኝ ነው። ምንም እናት መኝታ አጣች፣ በሽተኛ ሆንን። ኢትዮጵያን ለምለም እንዲያደርግልኝ እችን ሀገር እንዲጠብቅልኝ ፈጣሪ እማጸነዋለሁ ልጆቼ። እናንተንም ሰላም ፍቅር እንዲሰጠን ትውልዱ ሰርቶ በሰላም እንዲገባ በሰላም እንዲወጣ ወላዲት አምላክ ከነ ልጇ ምህረቷን ታውርድልን ልጆቼ። በቃ ይሄ ነው የምለው ልጆቼ። ስሜ ቃል ኪዳን ኃይሉ ይባላል እና ማስተላለፍ የምፈልገው ከሰው ጥገኝነት አለመሆንና ከሰው ደግሞ ኤክስፔክትን አለመጠበቅን አስተላልፋለሁ። ይህ ማለትም ራስን ችሎ ለመቆምና ራስን ለማሳደግ የሰውን እጅ አለመጠበቅ፣ የሰው አይምሮም አለመጠበቅ አንድ ነገር ነው እና ኤክስፔክት አለማድረግና ጥገኛ አለመሆንን አስተላልፋለሁ። ኦኬ፣ ሰላም እንዴት ናችሁ? በሪን እባላለሁ። እኔ ባሪስታ ኤንድ ሮስተር ነኝ። ቡና አፍቃሪዎች ከዛሬ ጀምራችሁ ቡና ያለ ስኳር ጠጡ። ያለ ስኳር ማለት ነው። ቡና በስኳር የምትጠጡ ሰዎች ቡና እየጠጣችሁ አይደለም፣ ስኳር ነው እየጠጣችሁ ያላችሁት። ደህና ሁኑ። ቻናል 1 ቲቪ አንደኞች ናቸው። እናመሰግናለን። ናፍቆትና ሊያ በጣም ነው የምወዳቸው። በመጨረሻ ደግሞ እናቴን በጣም ነው የምወዳት። እድሜ ከጤና ጋር ይስጥልኝ። ሁላችሁንም አመሰግናለሁ።